ሌላ ጦርነት ተከፈተ። ሩታ በስንብት ተለያየቻቸው። ምን ተፈጥሮ ይሆን? ሄርሜላ በጣም ደንግጣለች። አብርሽም እንዲሁ። አብርሽ ከእስር ቤት ወጥቷል። ምን ተፈጥሮ ይሆን ሩታ በዚህ መልኩ ተናዳ ትታቸው የሄደችው? ታውቃላችኋ ሩታ አብርሽ እንዳታሰረችው። ሄርሜላ በጣም ደስ ያላት አብርሽ ስለተፈታ። ብቻ አብርሽም ከዚህ በኋላ ወደ ህይወታችን እንዳትመጭ፣ አላቅሽም፣ አታውቂኝም፣ ልጄን በማየው መንገድ አያለሁ ብሎ አስጠንቅቋታል። ሩትዬ ግን የኛ ጀግና አርፋ የምትቀመጥም አይመስለኝ። ሩታን ታውቃታላችሁ፣ እሽሽ ብላ ከኋላ ምን እንደምታደርግ። ሩት ማለት እኮ ጀግና ሰዎች። ስለዚህ የሚፈጠረውን አብረን የምናይ ነው የሚሆነው። እንደዚህ በቀላልማ ሄርሜላን ሩታ መፋታት የለባትም። እውነቴን ነው የምላችሁ። እንዴ ጭራሽ እኮ አብርሽ ልጅ ሊወለድልኝ ነው እያለ ገና እሽሩሩ እያላት ነው። ማንን? ሄርሜላን። እንዴ ሩትም እኮ እርጉዝ ነች። ሩትም እኮ እርጉዝ ነኝ ብላለች። ይህን ነገር እንዴት መገንዘብ ማወቅ ያቅተዋል? ብቻ አላውቅም ሊፈጠር እንደሚችል። በኦዲየንስ ፊት እንግዲህ ተማምለው ሩታ ወደ አብርሽና ሄርሜላ ህይወት ላትመለስ፣ አብርሽና ሄርሜላ ደግሞ ወደ ሩት ህይወት ላይ ይመለሱ ጠርተዋት ተነጋግረዋል። ሩታ ግን አላመነችበትም። እንዴት አመናጭቃቸው ብላቸው እንደሄደች ሩትዬ እኮ ግን እኔ ሰሞኑ ማለት ነው እማይዋሽ ሀቅ የሩታ ደስታ አላስደስታችሁም? የሩታ ፈገግታ ሩታ ስታለቅስ እንደዛ እንዳልተሰበርን ሰሞኑን እኮ ሩት አኩርታናለች። በጣም ነው የኮራንባት። እውነቴን ነው የምላችሁ፣ ኩርት ነው ያለው። በሰፊው በአዲስ ቪዲዮ እመጣለሁ። እስከዛ አበረታቱ፣ ከጎን ሀሳባችሁን ኮምቱልኝ። እወዳችኋለሁ። ባይ ባይ።